ያለውት ይሄን ያህል ካልኩ ይበቃል። ቅዱስ ቃሉ በእጃችሁ ካለ ወደ ፊልሞና መጽሐፍ እናውጣና ምንችል ካለ ቆመን የጌታን ቃል እናነባለን። ለጌታ ቃል ክብር። በድሮ መጽሐፍ ቅዱስ ገጽ 196 ላይ ይገኛል። ከዕብራውያን መጽሐፍ በፊት እናገኘዋለን። ቁጥር 10 እናነባለን። የጌታ ቃል እንዲህ ይነበባል። አስቀድሞ ስላልጠቀመ አሁን ግን ለኔም ላንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል ስራት ስላንተ እንዲያገለግለኝ ለራሴ ላስቀረው ፈቅጄ ነበር። ነገር ግን በጎነትን በፈቃድ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላላደርግ አልወደድኩም። ተቀብለህ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜ ተለይቶኛልና ከእንግዲህ ወዲህ እንደ ባሪያ አይሆንም። እንደቆምን እንጸልያለን። ጌታ በዚህ ስላለ ክብር ላንተ ይሁን። በጸሎት በዝማሬ በብዙ ውስጥ ተናገረን ነበር። እናመሰግናለን። ደግሞ በቅዱስ ቃል ፊት አለን። ጌታ ሆይ መራ ግብር ለማሟላት ሳይሆን በእውነት ካንተ ለመስማት በብዙ ትትና በዚህ ያለን እባክህ ተናገረን። አንተ ማትወደው አንተን ማከበር ለምጽአትህ እማዘጋጅ ማንኛውም ህይወት በህይወታችን ካለ በቃልህ መዶሻ የተመታ እንዲሆን ቤታችን በቃል የተስተካከለ እንዲሆን አቤቱ እንድትናገረን ራሳችንን በብዙ ትትና በፊትህ እናቀርባለን። አቤቱ እግዚአብሔር ሆይ እኔ ደካማው ባሪያ እንድታግዘኝ ለተወደደው ህዝብ ጸጋ እንድታበዛ ለመንኩ። ሁሉ ሲሆን ክብሩ ላንተ ጥቅሙ ለአካሌ ይሁን። በኢየሱስ ስም አሜን። አሜን። ጌታ ያክብርልኝ። እንቀመጣለን። ሰሜን አሜሪካ ሜክሲኮ የሚባል ሀገር በሚስዮን ስራ አገልግሎት ውስጥ የተወሰነ ጊዜ አሳልፌ ነበረ እና አብረውኝ የነበሩት የሌላ ሀገር ዜጎች የዚህም ሀገር ዜጎች ነበሩ። ከአንደኛ ወንድም ጋር ግን በጣም ነው የምንቀራረበው። በጣም የሌላ ሀገር ዜጋ ነው። በጣም ነው የምንዋደደው። በጣም ነው የምንከባበረው። በጣም ነው የምንቀባበለው። በቃ እሱ ሲሰብክ ቁጭ ብዬ እንደቆመ ሰው ነው መሆነው። ቢያስነጥስም አሜን እላለሁ። በጣም ነው መባረክበት። ስተቱ ሁሉ አይታየኝም። በጣም ነው የምወደው። እኔም ሳገለግል በቃ እሱም እንዴት አድርጎ እንደሚያበረታታኝ ፊቱ ይናገራል። በቃ በጣም ነው የምንዋደደው። የሀገር ቤተሰቦች እንደሚሉት በአንድ ነጠላ ማስቀደስ ነው የቀረን። እፍ ነው ያልነው፣ በፍቅር እፍ ነው ያልነው። ከዛ አንድ ቀን ቀጠረኝ ጠዋት። በቃ ኖርማል ቀን ነው። ፊቱ ጥሩ አይደለም። ፈልጋለሁ አለኝ። እሺ ደህና ነህ ያዕቆብ? ምን ሆናል? አይ ፈልጋለሁ። ፊት ጥሩ አይደለም። አዎ ፈልጋለሁ። እሺ ከዛ ዞር ብለን ቁጭ አለን። በቃ እሱ በጣም ተረብሾ ነው የመጣው። እኔ ኖርማል ቀን ምን ሆነሃል? ማን ነካ? ታውቃለህ አልተወረርንም እኮ ቆምልሃለሁ ምናምን እያልኩኝ በህይወቴ አስቤ አልሜ ማላቀውን ነገር ነገረኝ። እንዲህ አርገኸኛል አለኝ። እኔ አዎ አንተ አርገኛል በኢየሱስ ክርስቶስ። ኧረ እኔ በፍጹም አላረኩም። በቃ አዝኜብሃለሁ። እንዲያርጋል። እሱ ተዘጋጅቶ ስለመጣ ደርድሮ ነው በደንብ አድርገው የተናገረኝ። ጸጥ ብዬ ሰማውና ተናደድኩኝ፣ አዘንኩኝ። ስሜቴን ተቆጣጠሬ ነገርኩት። እኔ እንዲህ አላረኩም፣ ሚስ አንደርስቱድ አድርገኝ ሊሆን ይችላል አልኩት። ከዛ እሱ በቃ እሺ ሚስ አንደርስቱድ ተዳርገን ሊሆን ይችላል እንዲሁ በግርድፉ ይቅርታ ተባብለን ተለያየ። ግን እኔ እሱ ተዘጋጅቶ መጥቶ ስላወራ እኔ በደንብ ስላላወራው አልወጣልኝም። ቀን ነው የምጠብቀው። ከዛ አንድ ቀን ጠዋት ላይ ይሄ መጣብኝ መንፈሱ። በቃ የማውራት ጌታ ረዳኝ እና እፈልጋለሁ አልኩት። እሺ አለኝ። ያው ባለፈው ታውቃለህ እንዲህ ስትለኝ ደንግጬ ነበረ። ስሜታዊ ብናገር ልክ አይሆንም ብዬ ነው። ዛሬ ግን ልመልስልህ ልንገርህ አልኩና እንዴት ጌታ እንደረዳኝ ልኩን ያልኩት በእውነቴ ነው። መቼም ሰባኪ አይጣላችሁ ታውቃላችሁ። ክፍሉን እንደሚበትነው ነው የሚበትናችሁ። ቁጥር በቁጥር በቃ ተናገርኩት። በጣም ነው የተናገርኩት። በጣም
በጣም ነው የተናገርኩት። በቃ ቲማቲም ሆነ ፊቱ ተበታተነ። አረ ተረጋጋ ቢለኝ ምንም እንዳትለኝ ቆይ በልብ ያለው ልጨርስ ጠብቀኝ ብዬ በቃ አልኩት ወጣልኝ። ከዛ ያው በቃ የጴንጤ ክሎዚንግ ሚስ አንደርስቱድ ይሆናል፣ የክፉ ስራ የጨለማ ስራ ምናምን ብለን ዝም ብለን መጨረሻ ላይ ደበስበስ አድርገነው ጸልየን ጨረሰን። ግን ደስ ያለኝ ስለወጣልኝ ነው። ማይ ፖይንት። ከዛ በኋላ ግን እኔ ከያዕቆብ ጋር እንዴት ተቀባብዬ ማገልገል ልቻል? አቃተኝ እንደ ድሮሞ። ይሄ ሲያወራ እንደቆመውኝ የምሰማው የለም፣ ይሄ በቅንነት ማዳምጠው የለም። ጸጉር መሰንጠቅ ጀመርኩኝ፣ ቅንነቴን አጣሁት። በእውነት እንደ ድሮ መቀበል አቃተኝ። እሱን እውነቴን ነው የምነግራችሁ። በዛ ውጥረት ውስጥ እያለው ደግሞ የሆነ መጽሐፍ ዝም ብሎ የሚስዮን መጽሐፍ ነው እያነበብኩኝ፣ ጸሐፊው ዝም ብሎ ምን ይላል? አንድ ጊዜ በመንፈስ ሰማይ ሄድኩኝ ምናምን ይላል። ያው ሰማይ ሄድኩ የሚል ሰው ጆሮአችሁ ላይ ወንፊት አድርጋችሁ ነው የምትሰሙት። ግን ሰማይ ሄድኩዋል። ሰማይ ሄጄ ጌታ ያሳየኛል አንዳንድ ነገሮች እያየው፣ ቅርብ ጊዜ ወደ ጌታ ሄደች ብለን የሸኘናት እህት ተጠልፋ ሌላ ቦታ፣ እኛ ቸርች እኮ ሄደች ብለን ነው የሸኘናት፣ ግን ሌላ ቦታ ኤንድ አፕ አድርጋለች። ጌታ ሆይ ምን ሆና ነው እዚህ? እኛ ቸርች እኮ ወደ ጌታ ሄደች እኮ ብለን የሸኘናት። ስለው ጌታን ከልቧ ይቅርታ አላረገችም፣ ባሏን ዘመኗን ሁሉ ቂም እንደያዘች ነው አለኝ ይላል። በቃ ተምታታው። ምንድነው እውነተኛ ይቅርታ? ምንድነው እውነተኛ ይቅርታ? ዛሬ የምንማረው እሱ ነው ከፊልሞና መጽሐፍ። ጌታ ይረዳናል። እንደ መግቢያስ ይቅርታን ዲፋይን እናርግና ፊልሞና መጽሐፍ ሄደን እሱን ጊዜ እንደፈቀደልን ኤክስፖዝ እናደርጋለን ቁጥር በቁጥር። ዴፊኒሽን ለመስጠት ያህል፣ ትርጉም ለመስጠት ያህል ይቅርታ በእግዚአብሔር ቤት ውስጥ የሚነገር ወሬ ብቻ አይደለም። ሳይኮሎጂስቶችም ሄዳችሁ ስለ ይቅርታ ብታወሩ ያወሯቸዋል። ግን ይቅርታን ትርጉም ለመስጠት ሉቃስ ምዕራፍ 15 የምናውቀው ታሪክ አለ። የጠፉት ልጆች፣ በተለይ የጠፋው ልጅ እንላለን። ሁለቱም፣ አንዱ ውጪ ጠፍተዋል፣ አንደኛው ቤት ውስጥ ጠፍተዋል። ሁለቱም ጠፍተዋል። ውጪ ስለጠፋው ልጅ በጣም ኢንፈሲስ ይሰጣል። ገንዘቡን ወሰደ፣ ሄደ፣ ጠጣ፣ ጨፈረበት፣ የልቡን አረገ። ከዛ ወደ ልቡ ሲመለስ አይ ወደ አባቴ ቤት መመጣ ይሻላል አለና ወደ አባቱ ቤት ተመለሰ። የይቅርታ ደብዳቤ ጻፈ። እሱን እያነበነበ እየመጣ እያለ አባቱ ገና ከሩቅ ሲያየው ብድግ ያለ እና ወደ ልጁ እየሄደ ሮጦ አቀፈው፣ ወደ ቤቱ ተቀበለው። ይሄ አክቹአሊ የተፈጸመ ታሪክ አይደለም፣ ምሳሌ ነው ጌታ አንስቶ የሚያወራው። በዚህ ውስጥ ሁለት ነገር ያሳየናል። ይቅርታ ማለት አንደኛው ፓሲቭ አይደለም። የበደለ ሰውዬ መጥቶ ግሬስር ወድቆ ሽማግሌ ሰብስቦ ቄሲውን ይዞ መጥቶ ራሱ ይቅርታ ይበለኝ አይልም። የበደለ ልጅ፣ የተበደለ አባት። ግን እውነተኛ ይቅርታ ተበዳይ ራሱ ወደ በደለ ይሮጣል፣ ወደ በደለ ይሮጣል። ዘመድ አዝማድ ሰብስቦ እያለቀሰ ይቅርታ ካላለኝ እኔማ መቼም ይቅርታ አላረግለትም የሚል ይሄ ክርስቲያናዊ አይደለም። ተበዳይ ራሱ ወደ በደለ ይሮጣል። ሁለተኛውና በጣም ከባዱ ጸጋ ካልበዛልን በጣም ከባዱ ዴፊኒሽን እዛ ውስጥ የሚነግረን ልክ ልጁ እንደመጣ ይሄ መጠጥ ለምዷል፣ ሴት ለምዷል፣ ዓለም ለምዷል፣ ቀስ እያላችሁ ቤት ውስጥ አስቀምጡት አላለም አባት። እንደመጣ ጫማ አርጉለት፣ ቀለበት አርጉለት፣ ልብሱን ቀይሩ፣ ወደ ነበረበት ፖዚሽን መልሱት አለ። እውነተኛ ይቅርታ ማለት የበደለን ያሳዘነን ሰውዬ ወደ ቀድሞ ፖዚሽን ልባችን ላይ በመለስ ማለት ነው። ወደ ቀድሞ ፖዚሽን። አሁን የምናወራው ነገር ቀላል አይደለም። አቅም የምናገኘው ግን ቀና ስንል። ጸጋ ይብዛልን። ስለዚህ ይቅርታ ማለት የበደለንን ያሳዘነንን ሰውዬ እሱ እስኪመጣ ሳንጠብቅ ወደዛ መሮጥ፣ ነገሩ ከተስተካከለ በኋላ ራሱ ካንገት በላይ ሳይሆን ወደ ቀደመው ቦታ መመለስ። ልክ እኔ እንደከበደኝ ያዕቆብን ወደ ቀድሞ መመለስ ማለት ነው። እሱ ጤነኝነት አይደለም፣ ጤነኝነት አይደለም። ማቴዎስ ወንጌል ምዕራፍ 6 ቁጥር 12 የበደሉንን ይቅር እንደምንል በደላችንን ይቅር በለን ብላችሁ ጸልዩ። ምን እያለ ነው? ልክ እንደ ኦፕሬቲንግ ማሽን ነገር ነው። ሰማይ የኛ ነገር ይቅርታ የሚደረገው እታችኛ እየለቀቅን ስንመጣ ነው። እኩል ነገር ነው የሚሰራው።
ለብቻው አይሰራም። ለብቻው አይሰራም። አቤቱ ጌታ ሆይ ማረኝ የሚል ሰውዬ ከጎን ያለውን የበደለውን ሰው መማር አለበት። አይሆንም አለበለዚያ ቶማስ ዌትሰን የሚባል የሥነ መለኮት ሊቅ አስተማሪ እንደዚህ ይላል። በክርስቶስ ኢየሱስ እግዚአብሔር እንዴት ይቅር እንዳለን ሰማይ ሄደን ማጣራት አያስፈልግም። ዝም ብላችሁ እዚህ ጋር ልባችሁን ይዩት። እዚህ ጋር ንጹህ ከሆነ እላይም ንጹህ ነው። እንዴት ነው ጌታ ሆይ በልጅ በኢየሱስ ክርስቶስ ይቅር ያልከኝ ብሎ መንሰቅሰቅ አያስፈልግም። ዝም ብሎ እንደዚህ ማየት ነው። እዚህ ጋር ሰላም ከሆነ እላይም ሰላም ነው። እላይም ሰላም። አንድ ጥቅስ ልጨምር ነው ወደ ፊልሞና ልምጣ ሰዓቴን ለመጠቀም። ማቴዎስ ወንጌል ምዕራፍ 18 ቁጥር 21 ጴጥሮስ በጣም ተቀጣጥሎ መጣና የበደለኝን ስንት ጊዜ ይቅርታ ልበለው? 7 ጊዜ? አይ እንደው 7 ጊዜ 7 ብለን ካልኩሌት አድርገን በቁጥሩ ልክ ይቅርታ አድርግ ሳይሆን ደጋግሞ ቢበድል ራሱ ደጋግሞ ይቅርታ አድርግለት። እንዴ ሞኝ ነኝ እንዴ አትበል። ሰማይ ያለው ደጋግሞ ይቅርታ ያለገልህ ሞኝ ሆኖ አይደለም። ስለዚህ አንሊሚትድ የሆነ ፎርጊቭነስ ለሰው ልንሰጥ ያስፈልጋል። እቺን ብቻ ከሰማችሁኝ ስብከት ይዛ ስር ነው የተጠለጠለው። ሰው ኢየሱስን የሚመስለው በአገልግሎት ሳይሆን ይቅርታ በማድረግ ውስጥ ነው። የመልእክቴ ሐሳብ እዚህ ቃል ውስጥ ነው ይሽከረከረው። ሰው ክርስቶስን የሚመስለው ሲሰብክ፣ ሲተነብይ፣ ሲያገለግል ዘመኑን ሁሉ በእግዚአብሔር ቤት ሲጨርስ አይደለም። ሰው ኢየሱስን የሚመስለው ይቅርታ እያደረገ ሲኖር ነው። ይቅርታ ባናረግ ምን ይሆናል? እሷን አንስቼ ወደ ፊልሞና አመጣለሁ። አንደኛው ይቅርታ ባናረግ ሁሉ ጊዜ የትላንት እስረኛ ነን፣ ወደድንም ጠላን። ሁሌ የትላንት እስረኛ። ብዙ ሰው የ5 ዓመት የ10 ዓመት የ20 ዓመት የ30 ዓመት እስረኛ። አንድ ጊዜ ኢነር ሂሊንግ የሚባል ስልጠና እየወሰድኩኝ ስለ ውስጥ ፈውስ ነው እና ፑልፒቷን የምታክል እዚች ቦታ ላይ ነጭ ወንበር ተቀምጧል እና እንደዚህ እንደናንተ እንደተቀመጣችሁት ሰዎች ተቀምጠዋል። ተራው ሲደርስ ሰውየው እዚህ ጋር ይቀመጣል። በጎንና በጎን ደግሞ የሳይኮሎጂስቶች አሉ፣ ጥያቄ ይጠይቃሉ። የልጅነት ፋይሉን እያስወጡት በቃ እየተነፈሰ እያለቀሰ እየተፈወሰ ይነሳል ሁሉም ሰው እና እኔም ተራይ እየደረሰ መጣ። ግን ጥያቄዎቹን እየሰማው እመልሳለሁ ቁጭ ብዬ እዛው ሆኜ ለራሴ ሰው የሚጠየቀውን እየሰማው ማለት ከመድረሴ በፊት ደመደምኩኝ። ኧረ እኔ ምንም ችግር የለብኝም፣ ምንም የሚያስለቀሰኝ የሚያፈራግጠኝ ነገር የለም ብዬ እርግጠኛ ሆንኩ። እዚህ ጋር የተቀመጠ ሁሉ አልቅሶ በገላጋይ ነው የሚነሳው እና ጥያቄውን ለራሴ ጠይቃለሁ፣ መልሳለሁ። አያ ራሞኬ እንደዚህ እግዚአብሔር ይመስገን ደህና ነኝ አልኩኝ። ደረሰ፣ ቁጭ አልኩ። እሺ ማን ነው ስምህ? ገሌ ገሌ። የታደክ? እንደዚህ። እሺ ስለ እናትህ እስቲ ንገረን። ኧረ እናቴን በጣም ነው የምወዳት ምናምን ብዬ በቃ ረጅም ሰዓት አወራ። እሺ ስለ አባትህ ንገረን። ትንሽ ደቂቃ አወራሁ። ምን ነው ለአባትህ እቺን ደቂቃ ብቻ ወሰድክ? አይ ብዙም ከአባቴ ጋር እንቀራረብም ከእናቴ ጋር። ችግር አለ? ኧረ ምንም ችግር የለም። በቃ አቀባብዬ ነው የመጣሁት። እዛ መልሼ እኔ ደህና ነኝ። ይሄ የጆቫ ዊትነስ መስካሪ ጥቅስ ደርድሮ እንደሚወጣው ተዘጋጅቼ ነው የወጣሁት ደህና ነኝ ብዬ። እሺ ከወንድምቶች ጋር እንዴት ነው? ኧረ እኔ ታላቅ ነኝ፣ ቀጥቅጬ ነው የገዛኋቸው፣ እነሱን ጠይቋቸው፣ እኔ ደህና ነኝ። እሺ እዚህ ጋር እንዴት ነህ? ደህና ነኝ። እሺ ቸርች እንዴት ነህ? ደህና ነኝ። በቃ መልአኮኝ ቁጭ አለ። ከዛ በፊት የት ትሰራ ነበረ? አቤት ዝም ብለው እዚህ ቢሮ ሰራ ነበር። ኦኬ ከዚህ ቢሮ እንዴት ነው የወጣኸው ሲሉኝ ፊቴ ተቆረ። ከዛ ቢሮ በጥሩ አልወጣው። ልክ እንደዛ ስል ያለ አለቃዬ እንደዚህ በቁሙ መጣ ፊቴ ላይ። ፊቴ ተቀየረ። እዛች ጋር ፖዝ አረጉኝ። በቃ ንገረን ስለሱ በደንብ አሉ። ስለው ፋይናሊ ራሴን ያገኘሁት እንዲያርጎኝ እንዲበድሎኝ ያልኩኝ
በቃ ተላቅሼ ተነሳው። ይቅርታ ለማድረግ ማለት ሁሌ በትላንት እስር ቤት መቀመጥ። በትላንት እስር ቤት እንደውም አንዳንዶች ዴፊኒሽን ሲሰጡ ይቅርታ ለማድረግ ማለት መርዙን እኛ እየጠጣን ሌላ ሰው እንዲሞት መጠበቅ ማለት ነው። አሁን ኤርሚ አናዶኝ በኢየሱስ አይሞትም እንዴ እያልኩ መርዙን መጠጣው እኮ ነኝ። ይቅርታ የኤርሚ ባለቤት ያው ምሳሌ አይሞትም ብዬ ምሳሌ ይናገራል። ልክ አይደለም። ሰይጣን አሳስተኝ ነው። ያው ትምህርቱ ስለ ይቅርታ ስለሆነ ምንም አያችሁ። እናንተ እኮ ነው መርዙን የምትጠጡት። ሰውየው ጭራሽ ፖስት ያደርጋል ፌስቡክ ላይ ከ3 ልጆቹ ጋር ያምርበታል። ነገሩ አይበላሽም እያላችሁ መርዙን የምትጠጡት እናንተ። ቀላል ይለመልማል እሱ። ከመምጣቴ በፊት አገር ቤት ይሄንን አንድ ቤተክርስቲያን አገልግያለሁ። ይሄንን መጽሐፍ እንደጨረስኩኝ አንዲት እናት በከዘራ ሆነው ጉባኤ ውስጥ አሉ። አይቻቸዋለሁ። ጥሩልኝ አሉ። መጣሁ። ዛሬ የ28 ዓመት ፋይሌን ነው የነካካህብኝ። አትታሰሩ። ትላንት ቤት ይቅርታ ለማድረግ ማለት ሁሌ መታሰሩ። ሁለተኛ ሳናቀው ምሬት ይወጣል ውስጣችን። አናወራውም በአፋችን እንጂ ነገሮች ቢበለሻሹ ቢመሰቃቀሉ ምናምን የሚፈልግ ክፉ ምሬት ውስጣችን ዴቨሎፕ ያደርጋል። እንደው አንዳንዴ እንኳን አስበነው በኢየሱስ ምን ሆኜ ነው እንዲያሰብኩት እንላለን። ሶስተኛው ግን እንደው ብናነበው ራሱ ደስ ይለኛል። 2 ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንዲህ አውዱን ቁጥር በቁጥር በቃሌ ባላቀውም አውዱን ነግራቸዋለሁ። ቅዱስ ጳውሎስ ለቆሮንቶስ ሰዎች ይላቸዋል፣ እናንተ ይቅርታ የምታረጉለትን እኔ ያረጋለሁ፣ እናንተ የምትቀበሉትን እኔ ይቀበላሉ። ለምን? ለሰይጣን እድል ፈንታ እንዳንሰጠው። ይቅርታ ለማድረግ ማለት ለሰይጣን በር መክፈት ነው። አንዳንድ ሰው አስራቱ ላይ ታማኝ ነው፣ ቸርች ያገለግላል፣ ህይወቱን በንጽህና ጠብቋል፣ ግን ፈቀቅ ያለ ህይወት የለውም። የተሻገረ ህይወት የለውም። ያለፈ ህይወት የለውም። እግዚአብሔር ያለው ቦታ መድረስ አልቻለም። ለምን? ይቅርታ ስላላደረገ። የኋላውን በር ከፍቷል። ስለዚህ ቅዱስ ጳውሎስ ይቅርታ የምታረጉለትን አረጋለሁ፣ የምትቀበሉትን እቀበላለሁ። ለምን? ለሰይጣን ፉት ስቴፕ ይሰጣል፣ መቆሚያውን ይሰጠዋል። ስለዚህ ይቅርታ ማድረግ ማለት ለሰይጣን መቀመጫ ማሳጣት ነው። ይህንን ካልኩኝ እንደ መግቢያ ወደ ፊሊሞና ልምጣ። ፊሊሞና 3 ግለሰቦች አሉ፣ ቅዱስ ጳውሎስ፣ ፊሊሞና፣ አናሲሞስ። ስለ መጽሐፉ አጭር ታሪክ ለመያዝ ያህል ፊሊሞና ሮማዊ ባለሀብት ነው። አናሲሞስ እዛ ቤት ውስጥ ደግሞ ባሪያ ሆኖ ሰራተኛ ነው። ባሪያ ደግሞ በጌታው ዘንድ ለዘላለም ባሪያ ሆኖ ይቀመጣል። የራሱ የሆነ ነፃነት የለውም። ከባሪያው አምልጦ ቢሸሽ እንኳን የመጨረሻው ፍርድ ሞት ነው። አናሲሞስ ማምለጥ መሸሽ ብቻ ሳይሆን ደግሞ ብር ሰርቆ ከዛ ቤት ውስጥ አምልጦ ወዴት ይሄዳል? እንደው ትልቅ ከተማ ነው አልያዝም ብሎ ሮም ይሄዳል። በጊዜው 1 ሚሊዮን የሚቆጠር ዘዋል። እዛ ሄዶ ደግሞ ቅዱስ ጳውሎስ ደግሞ እስረኛ ነው ሮም ውስጥ እና ባሪያ ደግሞ ግንባሩ ላይ በእሳት ተጠብሷል። ፉጂቲቭ የሚል ምልክት አለበት። ቅዱስ ጳውሎስ ደግሞ ስፔሻሊቲ ለአሕዛብና እንደው ለባሪያ ነው ስለሚል የተጠበሰው ልክ ሲያይ ጋም አድርጎ ወንጌል ይሰብከዋል። ሰውየውን በዱብ እያለ ጌታን ተቀበለ። በል እንግዲህ ግንባርም ምልክት ያሳያል የማ ባሪያ ነው አለው። ታሪኩን ሲዘከዝግ የፊሊሞና ባሪያ ነው። ፊሊሞና ደግሞ ጌታን የተቀበለው መንፈሳዊ ነገር ያወቀው ያደገው ደግሞ በቅዱስ ጳውሎስ እጅ ነው። ስለዚህ ሁለቱን ለማስታረቅ የተጻፈ ደብዳቤ ነው። ከዚህ በኋላ ወዴትም መጽሐፍ አልሄድም፣ ፊሊሞና ላይ ብቻ ቆያለሁ። ቁጥር 1 በጣም መጽሐፉን ማጥናት ከፈለጋችሁ እንዲሁ መጽሐፉን በ4 ከፋፍለን ማየት እንችላለን። ከቁጥር 1 እስከ ቁጥር 3 መግቢያ ብላችሁ መያዝ ትችላላችሁ። ከቁጥር 4 እስከ ቁጥር 7 ይቅርታ የሚያረግ ሰው ባህሪያቶች ምን ይመስላል?
ከቁጥር 8 እስከ ቁጥር 18 ይቅርታ በተግባር፣ ከዛ ከቁጥር 19 እስከ ቁጥር 24 ደግሞ ለምን ይቅርታ እናደርጋለን፣ የመጨረሻውን 25ኛውን ቁጥር ደግሞ እንዴት እናደርጋለን የሚለውን እንይዛለን። ከ1 እስከ 3 ከ4 እስከ 7 ከ8 እስከ 18 ከ19 እስከ 24 እና 25 ለብቻ። እያንዳንዱ ቁጥር ላይ አልሄድም ጊዜን ለመቆጠብ፣ ግን ዋና ዋናዎቹን ከነዚህ ውስጥ አንስቼ ሄዳለሁ። ከ1 እስከ 3 እናንበብ። የክርስቶስ ኢየሱስ እስር ገና ሲጀምር ራሱ አጀማመሩ ትንሽ ለየት ይላል። ጳውሎስ በአብዛኛው ደብዳቤዎች ውስጥ መብቱን አስከብሮ የሚጀምር ሰው ነው። በተለይ ይሄ የሐዋርያነት ጥያቄ ስላለበት ከእግዚአብሔር የተመረጠ በአብ የተለየ በልጁ የተለየ መንፈስ ቅዱስ የቀባው እያለ ሐዋርያነቱን አስከብሮ የሚጀምር ነው ሁሉም መጽሐፉ ላይ በሚባል ደረጃ። ለምሳሌ ገላትያን እንኳን ስናጠና ከእግዚአብሔር በሰው ወይም ከሰው ያልሆነ ራሱ ጌታ የጠራው ብሎ ሐዋርያነቱን ዲፌንድ የሚያረግ ሰው ነው። እንደ በጎ ሐዋርያቶች የሐዋርያነት ጥሪ ክስ የለበትም። በጣም ብዙ ክስ ስላለበት ዲፌንድ የሚያረግ ሰው ነው። እዚህ ጋር ግን የማስታረቂያ ደብዳቤ ስለሆነ መብቱን አስከብሮ አይደለም የጀመረው፣ አንጀት እየበላ ነው የገባው። የክርስቶስ ኢየሱስ ምንድን ነኝ? እስር ነኝ፣ እስረኛ ነኝ እያለ ነው። በእርግጥ ይህ ራሱ መልእክቱ በጣም ጉልበት አለው። ሮማውያን ቅዱስ ጳውሎስን አስረነዋል፣ ይዘነዋል ሲሉ እሱ ግን እናንተ አይደለም ያሰራችሁኝ፣ እናንተ አይደለም ያዛችሁኝ፣ እኔን ያሰረኝ ኢየሱስ ነው። ኢየሱስ ጌታ ማለት ቅዱስ ጳውሎስ በጣም ጃይንት ሰው ነው። እሱን በመያዛቸው እነሱ እንኳን ቦስት ያደርጋሉ። አስረነዋል፣ ይዘነዋል ሲሉ ኖ እኔን የያዘኝ እኔን ያሰረኝ ጌታ ነው። ስለዚህ ለሚያነበው ለፊሊሞና እና ለአናሲሞስ እዚህ ታሪክ ውስጥ ላሉ ሰዎች በጣም አንጀታቸውን ነው የሚበላው። የእግዚአብሔር አገልጋይ ሐዋርያ በሱ ብዙ የተጠቀሙ እኔ እስረኛው እያለ ሲመጣ ለመታረቅ ገና ልባቸው ይሳሳል። ከፈለጋችሁ ቁጥር 8 ወረድ ስትሉ እንደውም ሽማግሌው የሚል ቃልም ያስገብተበታል። ማለት እባካችሁ ታረቁ፣ በነጩ ጸጉሬ ለምናችኋለሁ አይነት ነው። ስለዚህ እያንዳንዱ ቃል ላይ በጣም ትሪክ ነው። እስረኛው ጳውሎስ ጢሞቴዎስ ይላል። የተወደዳችሁ ይህን እንደ ቀላል አትለፉት። ጳውሎስ በጣም ብዙ ሰው ያመሰግናል። ቁጥር 24 ላይ ወረድ ካላችሁ ለምሳሌ ኤጳፍራ አለ፣ አርስጦክሮስ አለ፣ ዴማስ አለ፣ ሉቃስ አለ። በጣም ትልልቅ ሰዎች ነው እዚህ ጋር ያስቀመጠው። ከነዚህ ተርታ ጋር ጢሞቴዎስን ማስቀመጥ ስላልፈለገ ለብቻው ነጥሎ ጢሞቴዎስን ከላይ አመጣው። ጢሞቴዎስን ሰላም ይልሃል አለ። እዚህ ውስጥ ያለው መልእክት ምንድን ነው? እውነተኛ አገልጋይ ተተኪ ላይ የሚሰራ ነው ማለት ነው። ተተኪ ላይ የሚሰራ ነው ማለት ኢትዮጵያ ውስጥ ያሉ ያው ስለ ሀገሬ በደንብ ማውራት እችላለሁ። ኢትዮጵያ ውስጥ ያለ ብዙ ቸርች አንዳንዱ ፓስተርና ነቢይ ጌታ ረድቶት ወደ ጌታ ቢሄድ ራሱ የሚዘጉ ቸርቾች አሉ። ሲታመም ይሄ እንኳን ቀልድ ነው። ነብዩ ዛሬ ስላመመው የፎስ ፕሮግራም የለም ተብሎ ማስታወቂያ ተነግሯል። ሰው በኖረበት ዘመን ላይ ትልልቅ ስራ ቢሰራ ስኬታማ ነው ማለት አይደለም። ስኬታማ ማለት እሱ ከሄደ በኋላ ስራው ይቀጥላል ወይ ነው። ስራው ይቀጥላል። አንዳንድ አገልጋዮች ሁሉን ነገር ራሳቸው ላይ አንጠልጥለው እነሱ ሲሄዱ በጣም ብዙ ቀውስ አለ። በጣም ብዙ ቅዱስ ጳውሎስ የሚገርም ነው። እታች ካሉ ከቤተ ክርስቲያን መሪዎች እንመጣለን። እያንዳንዱ በጣም ትልልቅ ሰዎች ናቸው። ከዛ ጋር አላስቀመጠውም። ጢሞቴዎስን ለብቻ ከላይ ወሰደውና ተቀባይነት እንዲኖረው በማህበረሰብ ውስጥ ጢሞቴዎስም ሰላም ይለዋል። ለተወደደውና አብሮ ለሚሰራ ለፊሊሞና ሮማዊ ቢዝነስማን ቤት ውስጥ ቸርች አለ። ለእታችንም ለአፍያ ፕሮባብሊ የፊሊሞና ባለቤት ከኛም ጋር አብሮ ወታደር ለሆነ ለአግሪጳ የፊሊሞናና የአፍያ ልጅ በቤትም ላለች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጸጋ ምክንያት ነው፣ ውጤቱ ደግሞ ሰላም ነው። ሰላም ዝም ብሎ ሰላም አይመጣም። ኢየሱስ ክርስቶስ እንደ ነገ ሊሰቀል ሲል ሐሙስ ሰብኳል ስብከት
አሁን እኔ እንደ ነገ ልትሞት ነው ተብሎ ዛሬ ስበክ ብባል ምሰብከው ስብከት በስመ አብ የጠላት ጥንስስ ተገለበጠ እላለሁ። የስብከቴ ርዕስ ራሱ የክፉ ሐሳብ ከንቱ ይሆናል፣ ምክራቸው ይደበላለቃል ምናምን ነው የምለው። ኢየሱስ እንደ ነገ ሊሰቀል ሲል ዛሬ የሰበከው ሰላሜን ሰጣቸዋለሁ። I have my own peace። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። እኔ የራሴ ሰላም አለኝ። ነገ መስቀል ነው አይደል? እኔ የራሴ ሰላም ያለኝ ሰው ነኝ። እኔ የምሰጠውን ሰላም ዓለም አይሰጥም። ይሄን ሰላም በምን በኩል ይመጣል? በጸጋው በኩል። ኢየሱስ ጌታ። ጸጋና ሰላም ለእናንተ ይሁን ይላል። ወደ ዋናው ቁጥር 4 እስከ 7 ይቅርታ የሚያደርግ ሰው ካራክተር። ይኸውላችሁ ይቅርታ ኢሞሽን አይደለም፣ ካራክተር ነው። እየተላቀሰ የምናደርገው ሳይሆን ባህሪያቶች ያስፈልጋሉ። ስሜት ያሆነን የምናደርገው ነገር አለ። አሁን ማነሳላችሁ ይቅርታ የሚያደርግ ሰው ባህሪው ምን ይመስላል የሚለው ቁጥር 4 በጌታችን በኢየሱስ ክርስቶስ ዘንድ በቅዱሳን ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ እያለ ይቀጥላል። በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ ይላል። አንድ ነገር ብቻ አንስቼ ይመጣለሁ። ሁሌ ጳውሎስ ደብዳቤዎች ላይ የምታገኙት ነገር ጸሎትና ምስጋና። እየጸለይኩ አመሰግናለሁ። ይሄ አየር ወደ ውስጥና ወደ ውጪ እንደማድረግ የለም እንደምትሉት ጳውሎስ እየጸለይኩ አመሰግናለሁ፣ እየጸለይኩ አመሰግናለሁ፣ እየጸለይኩ አመሰግናለሁ። እግዚአብሔር ይሄን ህይወት ይስጠን፣ የሚጸልይ የሚያመሰግን። እሺ እየጸለይክ ስታመሰግን ስለ ፊሊሞና ምን መጣለ ሲባል እየጸለይክ ሳመሰግናው ምን እንዳሰብኩ ታውቃለህ? ስላንታው ስለ እምነትና ስለ ፍቅርህ። ይቅርታ የሚያረግ ሰው ካራክተር አንደኛው የእምነት ሰው ነው ማለት እንደው በጣም ካወረድ ነው አማኝ ነው ይሄን ሊያረግ የሚችለው። በአንድ ሐሳብ ቅድም ያልነገርኳቸው አለ። በሴኩላሩ በሳይኮሎጂ ስለ ፎርጊቭነስ እያስተማሩ ፎርጊቭነስ is not forgetting ይላሉ። ይቅርታ ማድረግ ማለት መርሳት አይደለም። ጥፊውን እንዳትረሳ፣ በደሉን እንዳትረሳ፣ ያረገብን ነገር እንዳትረሳ፣ ድጋሚ እንዳያደርግብህ ተጠንቅቀ ግን ይቅርታ አድርገህ ሂድ ነው የሚሉት። እዚህ ቤት ግን እንደዚህ አይደለም እንለው። ይቅርታ ማድረግ ማለት እንደ ቀድሞ መቀበል ነው። እንዴት እንዲህ ልታረግ ትችላለህ? ክርስቲያን ነህ፣ በጌታ ነህ፣ ተቀብሎሃል። የቀደመው ቦታ ጋር አይደል በክርስቶስ ያስቀምጣው። አንተም ወደ ቀደመ ሰዎችን አስቀምጣ። ምሮሃል አይደል? ተቀብሎሃል አይደል? ልጁ አድርጎሃል አይደል? በአብ ቀኝ አስቀምጦሃል አይደል? ድጋሚ ከይዙን ላያነሳብህ በልጁ ደም ሙሉ አጥቦ አይደል? እንግዲያውስ አንተም እንደዚህ አድርግ። እውነተኛ ይቅርታ ሊሰጥ የሚችል ሰው በጌታ የሆነ ሰው ነው። አንተ አማኝ ነህ፣ አንተ ክርስቲያን ነህ። ለዚህ ነው ደጋግሜ የምለው ይሄ ነው ሰው ኢየሱስን የሚመስለው ይቅርታ ሲያደርግ ነው። አንድ ጊዜ አንድ አካባቢ ላይ ስሙን አልጥቀስ ግጭት ተፈጠረ። ኢትዮጵያ የዘር ግጭት። እኛ ታውቃላችሁ ተቋስለን ያለንን የመቶ ምናምን ዓመት ታሪክ ስበን ጥርስ ተነካክሰን ያለንን አማራ ከኦሮሞ፣ ሲዳማ ከወላይታ፣ ጌዲዮ ከሃዲያ፣ ስልጤ ከጉራጌ። ተውት ህመማችን ብዙ ነው። እና ሳይኮሎጂ እየተማርኩኝ አንድ ዳታ ኮሌክት ለማድረግ ሄድን ከማምኑ ሰዎች ጋር እና ፖስት ትራውማቲክ ስትረስ ዲስኦርደር ከሆነ ግጭት በኋላ የሚመጣ የስነ ልቦና ጫና ነው የሚለካው። የሆነ ኤትኒክ ግሩፕ ውስጥ ሄደን ነው ማምኑ ልጆች አሉ። ግን ኢኒሻል ዳታ ይሰበሰባል። ስም ማን ነው? ብሔር ምንድነው? ሃይማኖት ምንድነው? እድሜ ምንድነው? የደረሰብ ነገር ምንድነው? ከዛ በኋላ ያስተናገድክ ያለው ምንድነው? እሱ ተሰብስቦ ዳታው መጣ። ዳታው አናላይዝ ሲደረግ የተወደዳችሁ 98% በሁለቱም ኤትኒክ ግሩፕ መካከል ያለው አማኝ ኢቫንጀሊካል ነው፣ ጴንጤ ነው። እርግጠኛ ነኝ አናሲሞስ ሲመጣ አትገለውም፣ ትቀበላለህ። ለምን? በጌታ ነህ አንተ በጌታ ነህ። በጌታ መሆን ማለት አዳራሽ ውስጥ ተሰብስቦ መዘመር፣ ማምለክ፣ ፕሮግራም ማድረግ አይደለም። ተቋም አይደለም፣ የህይወት አቋም ነው። በጌታ መሆን መገለጫው ይቅርታ ህይወት ነው። መገለጫው መቀባበል ነው።
ጥርስ የተነካከሱ አገልጋዮች፣ ጥርስ የተነካከሱ ምዕመናን፣ ጥርስ የተነካከሱ ቤተ እምነቶች ዲኖሚኔሽን ማለት ነው ውዝን ኢቫንጀሊካልስ ያለንን የምንፈራው መሐመድ አይደለም ያለው ምንፈራው ዳዊት ምናቃቸው ሪዲፋይን ማድረግ አለብን ክርስትናችንን ቁጭ ብለን መነጋገር አለብን እርግጠኛ ነኝ ሲመጣ እቅፍ ነው የምታረገው ለምን በልሳን ተናገራለህ አይደለም አንተ በጌታ ነህ ታውቀዋለህ ትርጉሙን የይቅርታን ትርጉም ታውቀዋለህ አንተ እኮ የሲኦል ሰልፈኛ ነበርክ በልጁ አይደል እንዴ መንግስተ ሰማይ ተረኛ ሆንከው አንተ እኮ የእግዚአብሔር ጠላት ነበር በልጁ አይደል እንዴ ወዳጅ ያደረገ የቀመስከውን ዓለም ታውቀዋለህ በጌታ ነህ በሰው ህይወት ውስጥ ጥርስ ነክሰ ይቅርታ ማያረግ ልብ የለም ይቅርታ የሚያረግ ሰው በጌታ የሆነ ነው እንደ ቀድሞ የሚቀበል ሰው በጌታ የሆነ ነው በጌታ የሆነ ነው ሁለተኛ እዛው ጋር ሲያስቀምጥ እምነትን ከጌታ ጋር ያገናኘና የፍቅር ደግሞ ህይወት አለ ይላል ስለ ፍቅርና ስለ እምነት ሰምቼ ይላል የተወደዳችሁ በደንብ ስሙኝ ደህንነት ሚስጥር ነው መገለጫው ፍቅር ነው ከዚህ እንደወጣን አናታችን ላይ የሚበር መስቀል የለም አሁን ትሬኑ ስንገባ በጌታ ነሽ በጌታ ነው በጌታ ነሽ ማንም አይለን ይለናል የሆነ ከንፋለ እንደ ከጀርባችን እምሄድ የለም እዚያውን ስላያችሁ ነው እንጂ መንገድ ላይ ብታዩ የሆነ ኢትዮጵያ ነገር ይመስላል ኤርትራዊ ነው ኢትዮጵያ ነው ትላለች ምንም የሚያስታውቅ ነገር የለም እንደው አንድ ጌታን የሚቀበል ሰው መጥቶ አፉ ላይ ጫት እንኳን ኖሮት ገና ተፍቶ ሳይጨርስ ጋልቡ በቃ ከኔ በኋላ በል ብሎ ሲጨርስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንለዋለን ጥርሱ ላይ እኮ የተወሰነ ጫት አይተናል ግን በቃ ተቀይረሃል አዲስ ፍጥረት ነህ እንለዋለን ፊዚካሊ ምንም አልተቀየረም ምን ተሰማ ደስ አለኝ ይላል ግን አይ ከደስታ ያለፈ ነው ልጅ ነው የሆንከው እንለዋለን ከዛ አንተ ድነሃል መገለጫ ግን የፍቅር ህይወት ነው መዳን ሚስቴሪየስ ኢቭን ቸርች ሚስጥር ነች የምንገለጠው እኮ ጌታ በክብር ሲገለጥ ነው አንድ ላይ የምንገለጠው እስከዛማ ሚስጥር ነን ይቅርታ ታረጋለህ እርግጠኛ ነኝ እንዴት አንተ የፍቅር ሰው ነህ ይሄ ከጎን ያለውን በጌታ ፍቅር ወዳለሁ ምናምን ብለን እኛ የፈጠርነውን አይደለም የአጋፔ ሰልፍለስ የሆነውን ማለት ሶስተኛ ካራክተር ይቅርታ የሚያረግ ሰው አንደኛ በጌታ ነው ሁለተኛ ፍቅር ሰው ነው ሶስተኛ እዛው ቁጥር 6 ላይ አምላኬን አመሰግናለሁ ይልና የእምነትም ህብረት የምትል ቃል አለች እኔ መጽሐፍ ቅዱስ ላይ አለ ህብረት የሚል ቃል አገኛችሁ ሶስተኛ እንደው ለምጽፈው ይቅርታ የሚያረግ ሰው ካራክተሩ ለህብረት ግድ ይለዋል አሁን በርግጥ እዚህ እንኳን ትንሽ ስለሆናችሁ አንዱንም ይፈልጋል ግን አገር ቤት እንደዛ አይደለም አንዱ ቤት አንዱ ይመጣል የሚል እኮ ማንነት አለ ይሄ መጽሐፍ ቅዱሳዊ አይደለም አንድ ጊዜ ለአንድ ሚስዮን ስራ እንዳልኳችሁ እየሄድን ፓስተሩ አንድ ቀን ዛሬ ቁንጣ አርጉ ቲሸርት አርጉ ኮፍያ አርጉ ወክ ነው የምናደርገው ፀሐይ ነው በጣም አለ እሺ አለ ቁንጣ አረግን ቲሸርት አረግን ኮፍያ አረግን የተወደዳችሁ የቸርቸር ጎዳና ተራራ የሚያክል እንደዚህ ዳገት ወደ 45 ደቂቃ በእግራችን ወጣን በጣም ፀሐይ ነው በጣም ያደክማል ከፍ ያለ ተራራ ላይ ስንደርስ እንደዚህ ከተማው ይታያል በጣም የሚያምር ከተማ ከዛ እሺ አልነው ፓስተሩን ለምንድን ነው ያመጣህን እዚህ ለተራራው እዚህ ጸልዩ ለህዝቡ ለከተማው አለን ጸልይ ከዛ እንደዚህ አለ እዚህ ያመጣችሁ እዚህ ከተማ ውስጥ አንድ የቸርች አባል አለን አለ ስንት አንድ የቸርች አባል አለን እንድንጎበኛት ዋው ይቅርታ የሚያረግ ሰው ለፌሎሺፕ ቫልዩ ይሰጣል ተጣልተን የተለየናቸው በጣም ብዙ ሰዎች አሉ አንዱ ቤት አንዱ ይመጣል እያለን ሄድናቸው ይቅርታ የሚያረግ ሰው ግን እኔ ያላንተ ሙሉ አልሆንም ከህይወት ያትውጣ ብሎ ለህብረት ግድ የሚለው ሰው ለፌሎሺፕ ግድ የሚለው ሰው እርግጠኛ ነኝ አናሲሞስ ሲመጣ ተቀበለው ለምን አንተ ለአንድ ሰው ግድ ይላል ለህብረት ግድ ይላል ፌሎሺፕ ትፈልጋለህ ይሄ ካራክተር አለ እንወረድ ወደ ታች ከቁጥር 8 እስከ 18 ይቅርታ በተግባር ሲገለጥ
በሶስት አይነት ነገር ያስቀምጣል። በእርግጥ ከቁጥር 8 እስከ 10 አሁንም እንደ መግቢያ ያመጣል። ስለዚህ የሚገባውን አዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚህ ሆንኩት እኔ ጳውሎስ ሽማግሌው እያለ ይሄዳል። እዚህ ጋር ጆሮአችሁን ስጡኝ። ጳውሎስ መንፈሳዊ ስልጣን ኖሮኝ ይቅርታ አርግ ብዬ ማዘዝ እችላለሁ፣ ግን አላዘህም ማለት አላዘህም። ሽማግሌው ጳውሎስ እያለ ይለምነዋል። ለምን? ክርስትና ጉልበት ያለው በሰበክነው ልክ ሳይሆን በተረዳነው ልክ ነው። ለዚህ ነው የሚያስተምረው። ደግሞ አለው የክርስትና አቅም ያለው የዘመርነውን አይደለም የምኖረው፣ እኔ የሰበኩትን አይደለም የምኖረው፣ የገባኝን ነው የምኖረው፣ የገባኝን ነው የምኖረው። ስለዚህ ስለ ይቅርታ በደንብ እንዲገባው ቴዎሎጂ ያስቀምጥለታል፣ ትምህርት ያስቀምጥለታል። ማዘዝ እችላለሁ ግን አላዝህም። ለምን? ሰው አቅም ያለው ስለታዘዘ አይደለም፣ ሲገባው ነው ሁሉንም ያደርገው፣ ሲገባው። ስለዚህ በደንብ አድርጌ ያሳያለሁ ስለ ይቅርታ። ይቅርታ በተግባር እንዴት ነው? አንደኛ መቀበል ነው። የበደልን ያሳዘነን ሰው መቀበል። ቁጥር 10 አስቀድሞ ስላልጠቀመ አሁን ግን ለኔም ለአንተም ስለሚጠቅም በስራቴ ስለወለድኩ ስለ ልጄ ስለ አናሲሞ ስለምንሃለሁ እርሱን እልከዋለሁ። አንተም ልቤ እንደሚሆን አንደኛ ተቀበለው። ልክ እኔን እንደምትቀበል አድርገህ ተቀበለው። እኔ ስመጣ መንፈሴ አባቴ መጣ፣ ሐዋርያው ቅዱስ ጳውሎስ መጣ፣ የእግዚአብሔር ሰው መጣ ብለህ እግር እየተብረከረከ እንደምትቀበል ልክ ይሄ ባሪያ ወደ አንተ ሲመጣ እኔን እንደምትቀበል አድርገህ ተቀበለው። ለምን እቀበለዋለሁ? ተቀብሎሃላ፣ ተቀብሎሃላ። ልብህን ክፈት፣ የይቅርታ ሕይወት ይኑር፣ ተቀበል። ሁለተኛ መቀበል ብቻ ሳይሆን ግንኙነትን ማደስ። ቁጥር 15 ተቀብለህ አመሉን እያየ ለተወሰነ ጊዜ ያዘው አይደለም፣ ለዘላለም እንድትይዘው እለምንሃለሁ። ሁለተኛ ሪስቶሬሽን ነው። መቀበል ብቻ ሳይሆን ግንኙነትን ማደስ፣ እንደ ቀድሞ መቀበል። አንዳንዱ ነገር በሕይወታችን ግልጽ ባይሆንም እንኳን ሮሜ 8:28 እንደሚነግረን እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ብዙ የሚያሙ ነገሮች እንኳን በሕይወታችን ቢመጡ እግዚአብሔር ለበጎ ቀይሮታል። ስለዚህ ግንኙነትን ማድረግ ማደስ። ዘፍጥረት ምዕራፍ 50 ቁጥር 20 የዮሴፍ አባት ወደ ጌታ ከሄደ በኋላ ካንቀላፋ በኋላ ዮሴፍ ወንድሞች ዮሴፍን ለስብሰባ ጠሩት። አባታችን በሕይወት እያለ ታውቃለህ፣ አንተ ላይ ያደረግነውን ኬዝ አንስተነው አውርተነው አናቅም። ሻይ ላይ ቡና ላይ ራሱ አምልጦንም ራሱ አያውቅም። በደንብ አድርገን ያዝነው። አንተም ታውቃለህ፣ እኛም እናውቃለን። አሁን ግን አባታችን የለም እና እባክህ እንዳትበቀለን እጅም በእኛ ላይ እንዳታነሳ። ዘፍጥረት ምዕራፍ 50 ዮሴፍ እንደዚህ ያለ፣ እናንተ በክፉ አስባችሁ ይህን ሁሉ ኦርጋናይዝ አረጋችሁ። ስመጣ ይዛችሁ ገፋችሁ፣ ደብድባችሁ፣ ጉድጓድ ውስጥ ጥላችሁ አውጥታችሁ ስትሸጡኝ ይህን ሁሉ በክፉ አሰባችሁት፣ እግዚአብሔር ግን ለበጎ ቀየረው። እንኳን ተጎዳን፣ እንኳን ተወሰደብን፣ እንኳን አጣን፣ እንኳን ተገፋን፣ እንኳን ተባረርን፣ እንኳን ቆሰልን፣ እንኳን ተለያየን፣ እንኳን ያ ሁሉ ጠባሳ ሆነ፣ የታሰበው አይደለም የሆነው፣ እግዚአብሔር ለበጎ ቀይሮታል። ኢየሱስ ጌታ። ምናልባት እዚህ ላትሆኑ ሁሉ ትችሉ ነበረ፣ ወደዚህ ላትመጡ ትችሉ ነበር፣ እዚህ ቤተክርስቲያን ላትሆኑ ትችሉ ነበር። አሁን ያላችሁ ላይፍ ላይኖር ይችል ነበረ። እንደታሰበው ሳይሆን እንደ ምሕረቱ እዚህ ያደረሰን ብዙ ክብር ለሱ ይሆንለት። ስለዚህ እሱ ለበጎ ስለቀየረው ግንኙነቱን አድሱ፣ ሪስቶር አድርጉ፣ ለዘላለም ተቀበሉ። ለምኔን አደርጋለሁ ብላችሁ ጥርሳችሁን አትንከሱ፣ ቀና በሉ። ተቀብሏችኋል። ስለዚህ ተቀበሉ። ሶስተኛ ይቅርታ የሚያደርግ ሰው በተግባር ቁጥር 17 እና 18 እንግዲህ እንደ ባልንጀራ ብትቆጥረኝ እንደኔ አድርገህ ተቀበለው። በአንዳች ነገር የበደለ ቢሆን ግን ወይም ብድር ያለበት እንደሆነ ይህን በእኔ ደግሞ ቁጠር ይላል። ሶስተኛ ለመጽፉ ፍትህን ሳይሆን ፍቅርን ፈልጉ። ብዙ ሰው ፍትህ ይፈልጋል።
አሁን ኢትዮጵያ ውስጥ ራሱ ፍትህ ይፈልጋል። ኦሮሞ ፍትህ ይፈልጋል፣ አማራ ፍትህ ይፈልጋል፣ ጉራጌ ፍትህ ይፈልጋል፣ ትግሬ ፍትህ ይፈልጋል፣ ሲዳማ ፍትህ ይፈልጋል፣ ወላይታ ፍትህ ይፈልጋል፣ ስልጤ ያልጠራውት ካለ ደግሞ እንዳታኮርፉኝ። ብሔር ብሔረሰቦች ብዬ ለጨረሰው ፍትህ ማይፈልግ የለ። ጌታ ሆይ ፍረድልኝ ይላል። በእግዚአብሔር ወንበር መቀመጥ የሚፈልግ ስንት አለ። ፍትህ የእግዚአብሔር ስራ ነው፣ የኛ ስራ ፍቅር ነው። ጀስትስ እንዳትፈልግ አንዳች ብድር ቢኖርበት የወሰደው ነገር ካለ እኔ መልስላለሁ። ያንተ ጉዳይ ፍትህ መፈልግ አይደለም፣ ፍቅር መስጠት ብቻ ነው። ብቻ በፍጹም እንዳትፈልግ ፍትህ ስትጸልዩ ራሱ ፍትህን የሚያነሳሳ ጸሎት ጥሩ ጊዜ ነው የምታሳልፉት እንጂ ሰማይ አይደርስም። በእንባ ቢታጀብ ራሱ አይደርስም። የተስፋዬ ጋቢሶ መዝሙር ከጀርባ በስሎ ነገር ቢገባ ራሱ ጥሩ ጊዜ ነው የምናሳልፈው። እግዚአብሔርን የሚማርከው ፍትህ አይደለም፣ ከሰው ፍቅር ነው። ፍቅር ስናነፈንፍ እንዳታስብ ፍትህ ብድር ካለብህ እኔ ላይ ቁጠርበት። እዚህ ጋር ራሱ ይሄ እኔ ክርስቶስ እንደምመስል እኔ ምሰሉ የሚለው ነገር እዚህ ውስጥ አይታያችሁም? ክርስቶስ በደሉን ሁሉ በራሱ ላይ አድርጎ ጽድቁን ወደኛ እንዳስተላለፈ ልክ ቅዱስ ጳውሎስ the same thing እሱ የበደለውን ሁሉ እኔ ላይ አድርገው እኔ ጋር ያለው ጥሩ ነገር በሙሉ ለሱ ይቆጠርለት። አደራ ፍትህ አትፈልግ፣ ፍቅርን ብቻ ፈልግ። ደግሜ እላለሁ ሰው ኢየሱስን የሚመስለው ይቅርታ ሲያደርግ ነው። ይቅርታ ሲያደርግ ሞቲቭ ላንሳ። ለምን ይቅርታ እናደርጋለን? ከቁጥር 19 እስከ 25 ከሙሉ ወንጌል ስለመጣ መንፈስ እንደነዳ ለ2 ሰዓት መስበክ ትችላለህ ተብያለሁ። እንደዚህ የሚባል ነገር የለም የሚል ደግሞ ድምጽ ይሰማኛል። ኦኬ አም ጀስት ኪዲንግ ቀሌ ነው። ለምን ይቅርታ የምናደርገው? ቁጥር 19 እስከ 25 ሞቲቭ ያው እግዚአብሔር ታውቃላችሁ በምናደርገው ነገር ሳይሆን ለምን እናደርጋለን ነው። ጌታን የሚማርከው እሱ ነው። ብዙ ሰው በድርጊት ጌታን አንጀት ለመብላት ይሞክራል፣ ግን እግዚአብሔር ያው የሞቲቭ አምላክ ነው። ከጀርባ በደንብ ያያል። የነዘብዴዎስ እናት አቤት እንዴት አይነት ሴትዮ እንደሆነች 2 ልጆቿን ለኢየሱስ ደቀ መዝሙር አድርጋለች። ባሏ እንግዲህ ሀብታም ነው፣ ነጋዴ ነው። እሷም እንደው በደንብ ሲያጠኑ የሥጋ ዝምድና አላት ምናምን ይላሉ። ግን ኢየሱስ ጋር ስትመጣ አመጣት ትችልበታለች። ሞቲቭ እኮ ሌላ ነው። እየሰገደች መጣች ይላል። ግን ስግደቷን ሳትጨርስ ሞቲቭ ቀደመ። እየሰገደች ጌታዬ ከኋላ ይታዩዋል እነዚህ 2 ልጆች አለ። አንዳንዴ እኔም እንደዚህ ሆናለሁ። እውነት በቃ እየተመለከ ክብር ላንተ ጌታ ሆይ በቃ አንተ ታላቅ ነህ ምናምን እያልኩኝ በጣም የጌታ ህልውና በጣም ሲሰማኝ በቃ ከመጣህ አይቀር ደግሞ ጌታዬ በዛው ታውቃለህ ይሄ ኬዝ አለብኝ፣ ይሄ ኬዝ አለብኝ፣ ይሄ ኬዝ አለብኝ አንዴ ፈርመህልኝ በዛው እላለሁ። ግን ይገባሃል፣ አንተ ታላቅ ነህ፣ አንተ ባታደርግም አንተ ግን ትችላለህ፣ ታረጋዋለህ አንተ። እቺ ሴትዮ መዝሙሯ አላለቀም፣ ፋይሏ ቀደማት። እየሰገደች እኮ ነው የመጣችው። ከኋላ ግን ይታየዋል መንግስት ላይ አንዱን በቀኝ አንዱን በግራ ልጆችን ከፊት ከፊት አድርጋቸው። አንዳንድ ሰው እንባው እየፈሰሰ በሰዎች ፊት ይቅርታ ሊያደርግ ይችላል፣ ሊናገር ይችላል። ሞቲቭ ነው በጣም ወሳኙ ነገር። ለምን ነው የምናደርገው ይቅርታ? ቁጥር 19 እስከ 24 ይናገራል። አንደኛ እኛ ራሱ ዕዳ አለብን። ቁጥር 19 እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ ጽፋለሁ፣ ከዚህም በላይ ለኔ የራስ ደግሞ ብድር እንዳለብህ አልልህም። አክቹዋል ገንዘብ አበድሮት አይደለም፣ ግን መንፈሳዊ ነገር የተጠቀመው ከቅዱስ ጳውሎስ ነው። ያደገው በቅዱስ ጳውሎስ እጅ ነው። በጣም ብዙ ነገር ከጳውሎስ ተጠቅሟል፣ ተመግቧል። ይሄን መንፈሳዊ ምግብ እግዚአብሔር በእኔ በኩል የመገበን ነገር መክፈል ከፈለክ ቸርች ውስጥ ሄደ ለጌታ እያልክ እያጨበጨብክ አይደለም። የጌታን ውለታ የምትከፍለው ይቅርታ እያረክ ነው። ይቅርታ እያረክ እንዴት ብዬ ጌታ ሆይ ልክፈል ውለታ ካላችሁ ጌታ የሚለው ከጎን ያለውን ሰው ይቅርታ አድርገህ ክፈል። እዛው
አንደኛ ለምን ይቅርታ እናደርጋለን? ሞቲቫችን እኛ ራሱ ዕዳ አለብን። ቤታችን በምህረቱ ተጠብቋል። ልጆቻችን በምህረቱ ተጠብቀዋል። ወተን መግባት ችለናል። መተንፈስ ችለናል። ጤነኛ ሆነናል። ቤተ ክርስቲያን ሰጥቶናል። ይሄው ወዳጆች ቅዱሳን ሰጥቷቸዋል። ለዚህ ሁሉ ውለታው ምን እናርግ? እናጨብጭብልን እንበል? አይደለም። ይቅርታ እያረጋችሁ ክፈሉ። ይቅርታ እያረጋችሁ ክፈሉ። ስለ ቤተሰቦቻችሁ፣ ስለ ቤተ ክርስቲያናችሁ፣ ስለ ምድራችሁ፣ ስለ ህይወታችሁ፣ ስለ ጤንነታችሁ የእግዚአብሔርን ውለታ የምትመለከቱ ከሆነ የሚከፈለው ይቅርታ እየተደረገ ነው። ሞቲቭ ሁለተኛ ቁጥር 20 ለሌላው በረከት እንሆናለን። አሁን ወንድሜ ሆይ በጌታ እኔ እንድጠቅምህ ይሁን፣ በክርስቶስ ልቤን አሳርፈልኝ ባክህ። ሁለተኛ ይቅርታ ስናደርግ ለሌላው ደስታ እንሆናለን። ለያዥ ለገናዥ የሚያስቸግሩ እኮ ክርስቲያን አሉ። ለማስታረቅ ሲሞክር መጽሐፍ ቅዱስ ብትይዙ ብትንበረከኩ አረ ስለፈጠረን ስለ እግዚአብሔር ብትሉ የማይመለሱ ጠንካራ ልብ ያላቸው ሰዎች አሉ። ግን ይቅርታ ስትጠያየቁ ግድ የላችሁም። ለሰው ደስታ ትሆናላችሁ። ለቤተ ክርስቲያን ደስታ ትሆናላችሁ። ለመሪዎች ደስታ ትሆናላችሁ። ለቅዱሳን ደስታ እንሆናለን። አንድ ነገር አንስቼ ያጠቃለልኩ እመጣለሁ። ለምን ይቅርታ እናደርጋለን? ሞቲቭ ለቤተ ክርስቲያን ተጠያቂነት ስላለብን። ቁጥር 23 በደንብ ስሙኝ። እዚህ ጋር በክርስቶስ ኢየሱስ ከኔ ጋር የታሰረ ሰዎች ያነሳል። እነዚህ ቀላል ሰዎች አይደሉም። ኤጳፍራ ቆላስያስ ቤተ ክርስቲያን፣ አብረውኝ የሚሰሩ ማርቆስ ሐዋርያው፣ አርስጦክሮስ አላቀውም አንዱን፣ ዴማስ፣ ሉቃስ ሰላምታ ያቀርቡልሃል ይላል። ይሄ በጣም ትሪክ ነው። ለምሳሌ ያው ኤርሚ ፊት ለፊት ስላለ እንግዲህ አሁንም በኤርሚ ምሳሌ ውስጥ አሁን እንኳን አሪፍ ምሳሌ አሪፍ ነው አይደለም? ግን ኤርሚና መቅዲ ላርገው እንደውም ኳየርም ስለሆናችሁ አይበለው የሰይጣን ጆሮ ይደፈን። ኤርሚና መቅዲ ተጣሉ። ከዛ እኔ በስልክ ደውዬ ነው ማስታረቃቸው። ይሄ አሁን ያወራሁትን ሁሉ አወራው በስልክ። ባካችሁ ታረቁ ምናምን አልኩና በነገራችን ላይ አልኩ መጨረሻ ላይ ስጨርስ፣ በነገራችን ላይ ስፒከር ላይ ሆኜ ነው ማወራችሁ። አብረውኝ ደግሞ ቄስ ብሩክ አሉ፣ ቄስ ዮናስ አሉ እያልኩኝ እነሱም በጣም ሰላም ይሏቸዋል ካልኩኝ ምን እያልኩኝ ነው? ኬዙን ማን ያውቀዋል? ሁሉም ሰው ያውቀዋል። በጊዜ ብትታረቁ ይሻላቸዋል ማለት ነው። that's the logic። አለበዚያ 6 ወር ተጠያቂ ሁን ለቤተ ክርስቲያን እያለው ለቤተ ክርስቲያን መሪዎች። አሁን ትልቁ እኔ የዚህን ሀገር አላውቅም፣ እኛ ሀገር ቤት ያለው ትልቁ በሽታ ሰው ለሎካል ቸርቹ አካውንተብል አይደለም፣ ተጠያቂ አይደለም። እዚህ ቢያቆርፍ እዛ ደግሰው እንደ ሙሽራ የሚቀበሉት በጣም ብዙ አሉ። በእውነት ነው የምላቸው፣ ተጠያቂ አይደለም ለቸርች። ሐዋርያት ሥራ ምዕራፍ 10 ቅዱስ ጴጥሮስ 9 ሰዓት ላይ ራእይ አርደ ብላ አለው፣ እምቢ አለ። ትንሽ ከቆየ በኋላ ሰዎች ከነምስክር ሆነው መጡ። ቆርኔሌዎስ ይፈልጋል አሉት። ቆርኔሌዎስ አሕዛብ አዎ ይፈልጋል። ለምን ነው ይፈልገኝ ብሎ ሄዶ ደግሞ አሕዛብ ስለሆነ አልገባም። በር ጫፍ ተቀምጦ ለምንድን ነው ያስጠራኝ አለ። በጣም ይቅርታ አንተ አይሁዳ የሆነ እኔ አሕዛብ ሆኜ ስላስጠራው በጣም ይቅርታ፣ ግን ቀን 9 ሰዓት እየጸለይኩኝ እያለ መልአክ ተገለጠልኝና ጴጥሮስ ይነግራል ብሎ ነው ያስጠራው። በጣም ይቅርታ አለ። እዚህ ጋር ትንሽ የጴጥሮስን ቴዎሎጂ መታበት። ለጴጥሮስ መልአክ የሚገለጠው ለአይሁድ ብቻ ነው። አሁን ጀለቢያ ያደረገ ሙስሊም አግኝቷችሁ ኤፌሶን ላይ ያለው ቃል በጣም ውስጤን በቃ ይዘላል ውስጤ ቢልሽ እንደዛ ነው። መልአክ መጣ ተናገ ምን አለ? ይነግራል አለኝ ጴጥሮስ።
ይነግራል አላው እኔን ይነግራል አላው። ኦኬ እንደዛ ካለ አልገባም። ታውቃለህ እኔ አይሁድ ነኝ፣ ግን በር ላይ ሆኜ ጮክ ብዬ ሰብካለሁ። የስብከቴ ርዕስ ኢየሱስ የኛ ነው የሚል ነው። የስብከቱ ቁልፍ ቃል እንደውም የኛ የሚለው ነው ቁልፍ ቃል። የኛ ስለ እናንተ አይደለም፣ የኛ ማለት ነው የአይሁዶች ማለት ከኛ ጋር ሲመላለስ ከኛ ጋር ሲወጣ እያለ ስብከቱን ማየት ይችላላችሁ። እኛ እያለ ስብከቱን ሳይጨርስ ማወረደ መንፈስ ቅዱስ ራባሻ ከምናም ሲሉ ምንድነው እየሆነ ያለው ነገር? እንዲሁ እንደተምታታ ወደ ኢየሩሳሌም ሲመጣ ኢየሩሳሌም ቸርች ደግሞ ጴጥሮስ ቆርኔሌዎስ ቤት ሄዷል የሚለውን ሰምተው ያው በጣም በእኛ ላወርደው ብዬ ነው 6 ወር ጽፈው ሊያግዱት ማተብ ሊያደርጉ ሲል ደረሰ። ምን አባ ሆነ ነው የሄድከው? ላስረዳችኋል። እኔ ቀን 9 ሰዓት ላይ የጸለይኩ መጣ በፍጹም አልኩ። አርደብላ ሲለኝ በዛው መልሼ በኢየሱስ ስም። ከዛ ሰውየው ሲመጣ ምስክር ይዤ ነው የሄድኩት። የኛ ቸርች አባል ይመስለኛል ጴጥሮስ ሙሉ ወንጌል በጣም ጠንቃቃ ነው። ከነ ምስክር ነው የሄደው። ሄድኩኝ በር ላይ ነው እኔ ራሱ አልገባውም። ራሱ ስብከቴ ራሱ ኢየሱስ የኛ ነው አይደል ወገኖች ይላል። አዎ ኢየሱስ የኛ ብዬ ሳልጨርስ ወረደ። እኛ ላይ ወረደው፣ እዛ ጋር ወረደ። ምን ላደርግ አይደል ወገኖች? አዎ እንደዛ ነው የሰበከው፣ አይተናል። ወርዶ ምን ላርግ? ማይ ፖይንት ጴጥሮስ የቤተ ክርስቲያን ፒላር ሆኖ አምድ ሆኖ በአንድ ስብከት 3000 ሰው ድኖ በአንድ ኢንተርናሽናል ቸርች ፓስተር ሆኖ ለቤተ ክርስቲያን መሪዎች ተጠያቂ ነበረ። ምን አባታችሁ ታመጣላችሁ? 3000 ሰው ትላንት በእኔ አገልግሎት አይደል ሄዳለሁ። ምዕራፍ 3 ላይ አላያችሁም? ሽባ አስነስቼ እንዴት እንደሆነ አላያችሁም? በየምኩራቡ እግዚአብሔር እንዴት እንደቀባኝ አላያችሁም? አለ እንዴ? አላለም። ይቅርታ አድርግ። ለምን? ለቸርች ሊደር አካውንታብል መሆን አለበት። ስጨርስ እሺ የበደለን ያሳዘነን ሰውዬ እንዴት ነው እንደ ቀድሞ የምንቀበለው? ኢየሱስን ለመምሰል በይቅርታ መሄድ አማራጭ ከሌለ እንዴት እንችላለን የሚል አለ እዚህ ውስጥ የሚፈልግ ሃው የሚለው እንዴት እንደሚችል ማወቅ ይፈልጋል። ጌታ ይባርክሽ። አንድ እንዲያግኝቻለሁ ቁጥር 25 ቴንክ ዩ ቁጥር 25 በይቅርታ ለመመላለስ ይሄው አቅሙን ይው የጌታችን ኢየሱስ ክርስቶስ ምን ጸጋ። ይሄን የሚያደርገው ጸጋው ነው፣ የችሮታ ጉዳይ አይደለም። ሲመጣ እንደኔ እንድትቀበለው እንደ ቀድሞ ፖዚሽን እንድትሰጠው በይቅርታ ውስጥ ኢየሱስን መምሰል ትፈልጋለህ? ጸጋ ይብዛልህ። እንግዲህ ዛሬ በዚህ ቃል ውስጥ እግዚአብሔር የተናገራችሁ ካላችሁ በዚህ መንገድ ውስጥ መሄድ የምትፈልጉ ካላችሁ ጸጋ ይብዛላችሁ። እኛ አንችልም፣ እሱ ነው በእኛ ውስጥ የሚችለው። በእውነቴ ነው የምላችሁ። ይሄን ካጠናው በኋላ መጀመሪያ የነገርኳችሁ ታሪክ ያ የተጣላ ነው ወንድም ልኩን ያልኩትን ጠራሁት፣ ድጋሚ ጠራሁት። ኧረ እኔ እኮ አልቻልኩም፣ ከአንገት በላይ ሆኖብኝ ነበር ግንኙነታችን። እሱም አዎ እንደ በፊት እኮ መሆን አልቻልም። ፊሊሞናን አጠናሁት ነው የምልህ። እናጥና ብዬ ፊሊሞናን አጠናን፣ እንደ ቀድሞ ተዋደድን። ሰው ኢየሱስን የሚመስለው ይቅርታ ሲያደርግ ነው። ይቅርታ እንዲያደርግ ደግሞ አቅም የሚሆነው የጌታ ጸጋ። በዚህ ቤት ጸጋ ይብዛ፣ ለእኔም ለእናንተም ጸጋ ይብዛ። ጸልያለን። ምናልባት ጌታ በግልጽ በዚህ ቃል ተናግሮኛል፣ ጸጋ እንዲበዛልኝ እፈልጋለሁ የሚል ካለ ጌታ የተናገረው ቆሞ ይጸልያል ከኔ ጋር። ጥቂት ደቂቃ እድል ልስጣችሁ እንድትጸልዩ ለራሳችሁ ጸልዩ። ጸጋን አብዛልኝ ኢየሱስ ጌታ። የተቀበሩ ህመሞች በዛሬ ቀን ፈውስን ያገኙ። ኢየሱስን በይቅርታ እንድንመስል ጸጋ ይብዛልን።
ስለዚህ የተወደዳችሁ ለራሳችሁ እስቲ ጸልዩ። አቤቱ ጸጋን አብዛልኝ። ምናልባት እያወራውኝ ወደ ህይወታችሁ የሚመጡ ሰዎች ሊኖሩ ይችላሉ። ሁኔታ ምናልባት መደወል፣ ቴክስት ማድረግ፣ ደብዳቤ መጻፍ ወይ አግኝቶ ማውራት ልታስቡ ትችላላችሁ። ግን ያን ለማድረግ አሁን ለመኑ። ጸጋን አብዛልኝ። ወደ ጸጋው ዙፋን በእምነት ቅረቡ። ሰው ኢየሱስን የሚመስለው ይቅርታ እያደረገ ሲኖር ነው። የጌታ ድምጽ ይሄ ነው ዛሬ በቃ በቃል ውስጥ ያለው። ሰው ኢየሱስን የሚመስለው ይቅርታ እያደረገ ሲመላለስ ነው። እንግዲህ ለደካማን አቅም የሚሰጥ ይሄ ጸጋ በዚህ ቤት ይፍሰስ። ዕብራውያን ላይ እንደሚነግረን እንግዲህ ያውስ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የኛ ስራ መቅረብ ነው። በምን? በእምነት። በማንኛውም ጊዜ የሚፈስ ጸጋ አለ። እዚህ ቤት ከጸጋ የሚጎድል አንድ ሰው አይኑር። ይቅርታ ለማድረግ ለመቀበል፣ በኢየሱስ ሕይወት ለመመላለስ ጸጋ ይፍሰስ፣ ጸጋ ይፍሰስ፣ ጸጋ ይፍሰስ፣ ጸጋ ይፍሰስ፣ ጸጋ ይፍሰስ፣ ጸጋ ይፍሰስ። በቀልን ቂምን አውጥቶ የክርስቶስን ፍቅር እንድንመላለስ፣ በይቅርታ እንድንመላለስ ይሄው እጸልያለሁ፣ ጌታዬን እለምናለሁ። ጸጋ ይፍሰስ። ጠንካራው ልባችን ይሸነፍ፣ እልህኛው ልባችን ይሸነፍ፣ የጠነከረው ውስጣችን ይሸነፍ። ፈውስ ለቤታችን ይሁን። ፈውስ ለውስጣችን፣ ለአመለካከታችን፣ በውስጣችን ላለ ማንም ለማያውቀው ጌታ ግን ብቻ ለሚያየው ለውስጠኛው ማንነታችን በኢየሱስ ስም ፈውስ ይሁን። የተወደዳችሁ በጣም ከይቅርታ ጋር የሚችል ካለ ቀኙን አንስቶ ስለ ምድራችን ደግሞ እንጸልያለን። ይሄ የቃል እውነት የምድሪቷን አየር እንዲሞላ በምድሪታችን ላይ የይቅርታ መንፈስ፣ የደም መፋሰስ፣ የቂም፣ የበቀል፣ የእልህ፣ የመገዳደል ሳይሆን የይቅርታ መንፈስ እግዚአብሔር ያፍስስ። ከመሪዎች ከተላላቆች በማፀን እስካለ ድረስ በማንኛውም የአገሪቷ ክልል ላይ እግዚአብሔር የይቅርታን መንፈስ ያምጣ። በአማራ፣ በኦሮሞ፣ በትግሬ፣ በጉራጌ፣ በደቡብ ጠርቼ በማላውቀው አምላኬ ሆይ በምድር እያንዳንዱም ከተማ እያንዳንዱ ዳይሬክሽን ላይ የይቅርታ መንፈስ ይፍሰስ፣ የይቅርታ መንፈስ ይፍሰስ፣ የይቅርታ መንፈስ ይፍሰስ፣ የይቅርታ መንፈስ ይፍሰስ። የበቀል መንፈስ የተጠረገ ይሁን። አቤቱ ደምን የሚያፋስስ የክፉ መንፈስ ከምድር አየር ላይ ይነሳ። አቤቱ ቸርችን ፈውሳት፣ ቅዱሳንን ፈውሳቸው፣ ቤተ ክርስቲያን መሪዎችን ፈውስ፣ አገልጋዮችን ፈውስ፣ ምእመናንን ፈውስ። ይሄ ይቅርታ ጎርፍ ምድሬን ይምላው። ይሄ ይቅርታ አየር ምድሬን ይምላው። በጸሎት ስለምናምን ነው የምንጸልየው። በጸሎት እናምናለን ጌታ ሆይ፣ በጸሎት እናምናለን። ብዙ ነገራችንን ተሻግረናል፣ ተንበርክከን በጸሎት እናምናለን። ዛሬ ግን ከጓዳችን ወጥተን ምድራችንን ይዘን እንጸልያለን። በዚህ ሰዓት እንደምትሰማን አምነን እንጸልያለን። የይቅርታ ዝናብ ይፍሰስ። በደረቀው መሬት ላይ የይቅርታ ዝናብ ይፍሰስ። በቀል፣ እልህ፣ መገዳደል በሚፈልገው መሬት ላይ የይቅርታ ዝናብ ይፍሰስ። እንደገና የቆሰለው ልባችን ይፈወስ። ከዚች በስቶኮልም ካለች ቤተ ክርስቲያን በሚሆነው ጩኸት ምድራችን ላይ አንድ ነገር እንደሚሆን አምነን እንጸልያለን። እንደ ብዛታችን እንዳለንበት ቦታ አይደለም፣ አንተ ከኛ ጋር ስላለ ይህን ስለምናቅ በዚህ እምነት እንጸልያለን። የፍቅርና የይቅርታ ዝናብ ይፍሰስ። በቀልን የሚናገሩ አንደበቶች በይቅርታ ይሞሉ። ተነሳ፣ ግደለው፣ እንደዚህ አድርግ የሚሉ አንደበቶች በፍቅር ይሞሉ። ጠንካራ ልቦች ይሸነፉ። እንደገና አክመን፣ እንደገና በአንድ ልብ አቁመን፣ እንደገና የፍቅር ንፋስ ምድሬ ላይ ይንፈስ። እንደገና የመያዝ ንፋስ ምድሬ ላይ ይንፈስ። ይሄንን ደግሞ ከቤትህ ጀምረው። ይሄንን ደግሞ በቅዱሳን መካከል ጀምረው።
ስለ ቅዱስ ቃል ተባረክ። ስላስተማርከን ተመስገን። ሁሉ ሲሆን ክብሩ ላንተ፣ ጥቅሙ ለአካል ይሁን። ከኛ ጋር ባለው በኢየሱስ ስም ጸለይን፣ አሜን። ጌታ ይባርካችሁ። ከፍ ያለ እልልታና ጭብጨባ ለእግዚአብሔር ለአምላካችን ይሁን። ክብር ለእግዚአብሔር ይሁን። ስለመጣልንም ቃል ስለነበረን የተባረከ የዝማሬ አምልኮ ጌታን እጅግ አድርገን እናመሰግነዋለን። ያገለገሉንን እንባርክና ከዛ የእግዚአብሔርን በረከት ደግሞ ሁላችንም ተቀብለን እንጨርሳለን። በዚህም ስፍራ በቃልም በዝማሬም በተለያየ ቦታ ላይ በታማኝነት ይሄ ፕሮግራም መልክ እንዲይዝ ያደረጉትን ሕፃናትና ወጣቶችንም እያገለገሉ ያሉትን በኋላም በማዕድ የሚያገለግሉንን ሁሉ እስቲ እጆቻችንን ከፍ አድርገን እግዚአብሔር አገልግሎታቸውን እንዲያሰፋ ከዚህ በበለጠ እንዲጨምርላቸው እንባርካቸው። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ወንድማችን ዶክተር ሌዊ እንግዲህ ሰላምታ ስትደውል አገር ቤት ለቤተሰብም ለቤተክርስቲያንም ሰላም በልልን። እዚህም ያለህን ቆይታ እግዚአብሔር ይባርክልህ። መልካም ጊዜ እንመኛለን። ይሄ ወር የምናነባቸው ሁለት የመጽሐፍ ቅዱስ ክፍሎች ናቸው። ትንቢተ ዳንኤልና ትንቢተ ሆሴዕ። ትንቢተ ዳንኤልን ዛሬ ምዕራፍ 3 ላይ ደርሰናል። ምናልባት ምዕራፍ 2 ላይ ያላችሁ ካላችሁ ዛሬ ሶስተኛውን ከዛ እየቀጠልን እንሄዳለን። ከዚያ በኋላ ትንቢተ ሆሴዕንም በዚሁ በሜይ ወር ውስጥ አንብበን እንጨርሳለን ማለት ነው። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። አምላክን እናመስግን። ለአምላክ ስብሐት ይሁን፣ ሃሌሉያ ሃሌሉያ ሃሌሉያ። ልባችሁን ወደ እግዚአብሔር አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ ሰላሙንም ያብዛላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን 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 አሜን። በጌታ ሰላም ወደ ሻይ እንሄዳለን።